ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረበት ወራት የሚመጣው ሕዝብ 3 ዓመት ከ3 ወር ሲከተል ኖሮ የስቅለት ስለት ክርስቶስን የከዳበት ምክንያት መሰረት ስለሌለው በሃይማኖት ላይ አልቆመም፣ በሐሳብ ላይ አልቆመም፣ በጸሎት በስግደትና በምግባር መሰረት ላይ አልቆመም፣ በትምህርት መሰረት ላይ አልቆመም። የቆመው በምንድን ነው? በስሜት መሰረት፣ በማድነቅ መሰረት፣ በታምራት መሰረት ነበር የቆመው። ያን ጊዜ ምን ሆነ? ነፉ ነፋሳት፣ ነፋሳት መጡ፣ ወውዝ ዋሂዝ፣ ጎርፍም ጎረፈ፣ ዘንሙ ዝናማት፣ ዝናማት ዘነሙ፣ ወገፍእ ጎለውቱ ቤት፣ ይህን ቤት ገፉት፣ ወኮነ ወድቀ ወደቀ፣ ወኮነ ድቀቱ አብየ፣ አወዳደቁም የከፋ ሆነ። 3 ዓመት ሲያደንቅ የነበረ ሕዝብ መልሶ ክርስቶስን የሰቀለበት ምክንያት በትምህርት መሰረትና በሃይማኖት መሰረትና በምግባር መሰረት ላይ ስላልቆመ ነው። የቆመበት ምክንያት በስሜት መሰረት ነው የቆመበት ምክንያት። አሁን አብዛኛው ኦርቶዶክሳውያን የሚጠፋው በዚህ ምክንያት ነው። የትምህርት መሰረት ፈጽሞ የለውም። በእውነት ነው አውቆ የሚሰራ የለም። ደስ ያለውን ብቻ ነው የሚሰራ። ደስ ያለውን ይሰራል፣ ደስ ያለውን ይሰማል፣ ደስ ያለውን ያደንቃል፣ ደስ ያለውን ይከተላል፣ ደስ ያለውን ይደግፋል፣ ደስ ያለውን አግብቶ ደስ ያለውን ፈቶ ይኖራል። ኋላ እየተነዳ ይኖራል። ትንሽ መከራ የቆነጠች ሁሉ ያችን መከራ አልፍባታለሁ ወደ አላት ቀዳዳ ሁሉ እየተሽሎከሎከ ይሄዳል። የበሽታ መከራ ሲነካው ፈውስ አገኛለሁ ብሎ ካሰበ ክርስቶስን ጥሎት ይሄዳል። ተራበው ወደሚጠግብበት ቀዳዳ ይሄዳል። ኦርቶዶክስ ስትገፋ ካየ ደግሞ ወደማይገፋ ሃይማኖት ይሄዳለሁ ይሄዳል። ስለዚህ እንደ ቅዱስ ጴጥሮስ ለምን እስመ ብዙ ቁራ ለይእቲ ሌሊት፣ ቅዱስ ጴጥሮስን እኮ ያሳሳተው ቀለል ያለች ብርድ ናት። ብርዱ ጴጥሮስን ያህል አለት አናውጾታል። ለምን? ቅዱስ ጴጥሮስ ጌታን ይወድ ነበረ፣ ቅን ሰው ነው። ግን የተናወጸበት ምክንያት እሱ በሃይማኖት በእምነትና በጸሎት መሰረት ላይ አልቆመም ነበር። የቆመው በስሜት ነው። ክርስቶስን ይወደው ነበር፣ ግን መውደድ ብቻ ነው። አላሰበበትም ነበር። ምን ማድረግ ነበረበት? ጌታ ምን ብሎ ነበር? ቅድም ብያቸዋለሁ። በሃይማኖት በጾምና በጸሎት መሰረት ላይ ከመይት ተመልከቱ፣ ትግው ወጸልዩ ከመይት ባውስጥ መንሱ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩዋል። ተፈትናችሁ የአይሁድ ወታደሮች ፈትነዋችሁ ፈርታችሁ እኔን ከመካድ እንድትድኑ ተነሱና ጸልዩዋል። ተኙ። ስለተኙ ተፈተኑ። ቅዱስ ጴጥሮስን የፈተነው የነበር ስሜታዊነት፣ በጸሎት አለመትጋት፣ እምነቱን በመከራ ጊዜ መጠቀም አለመቻሉ። ሳንቲምን ሲርብ አውጥቶ ዳቦ ቂጣ ቆሎ ገዝቶ መጠቀምና እምነትን ለመከራ ቀን አውጥቶ መጠቀም የተለያዩ ነው። እምነትን ለመከራ ቀን ስቦ መጠቀም እንዴት ያለ የልብ ልዕልና ይጠይቅ! እንዴት ያለ ስክነት፣ እንዴት ያለ መረጋጋትን የሚጠይቅ ነገር። በአፍ ያመነ ሰው ሁሉ የመከራ ቀን ይቸግራል። እኔ በጣም ደጋግሜ የተረዳሁት ነገር በመከራ ቀን እግዚአብሔር ማመንን የመሰለ ከባድ ነገር የለም። በመከራ ቀን እግዚአብሔርን አምኖ መገኘት፣ በመከራው ማለት አልፎ እግዚአብሔር ማየት፣ ከግርግርታ ባሻገር ከልልታ ያለፈ፣ ከመሰብሰብ ያለፈ፣ ከማጨብጨብ ያለፈ፣ ዝክር ከመዘከር ያለፈ፣ የወርቅ ጥላ ሳንቲም ከመስጠት ያለፈ፣ አይምሮን ከመከራ ሻግሮ እግዚአብሔርን ማየት የሚችል የልብ ሕሊና ያለው ሰው እርሱ በእውነት ብፁዕ ነው። እርሱ ብፁዕ ነው። በዚህ ዘመንም ይሄን ካገኛችሁት እናንተ በቂ ሰው ናቸው። የሚገባን ይሄ ነው በእውነት ማለት ነው። እና ቅዱስ ጴጥሮስን ያችን ብርድ መቋቋም አብሬ ልሙቅ አለ። ሄደ ሲሞቅ የሚያሳስተው ሰው ተገኘ። ትንንሽ ነገሮች ናቸው ሰውን ገፍተዋል። ከኦርቶዶክስ ሃይማኖት የወጡ ሰዎችን ሂዱና ጠይቋቸው። ምኑ ናቸው ነው? ብዙ ጸበል ተንከራትቻለሁ አልዳንኩም። ብዙ ካህናት ጸልየውልኛል አልዳንኩም። ብዙ ገዳማት ዙሪያለሁ አልዳንኩም። እናሳ ፓስተር ገሬ ጸልየውልኝ ዳንኩ። ስለዚህ ኦርቶዶክስ ወጣው። ይሄ ምንድነው? ነፋስ የወሰደው ነፋስ ምንድነው? መከራ የወሰደው ምንድነው? አቧራ ነው። የክርስቶስ ልጆች ምልክታቸው ሰይጣን የማያታልላቸው፣ መናፍቅ የማይወስዳቸው፣ መከራ ከእምነታቸው የማያጎላቸው እነዚህን ወደ ክቡራን በዚህ እንዳንወሰድም እግዚአብሔር ይርዳል። ሶስቱም ይመጡላችኋል። መጥተውልናል። ሰይጣንም እያታለለን ነው፣ እየቀለደብን ነው። በደንብ አድርጎ ማለት እያጠና አንድ ጊዜ በሴቱ አንድ ጊዜ በወንዱ እዚህ ላችኋል አይደል? እንግዲህ ብዙ ሰዎች እየተነሱ ነው። አሁን በዚህ ወዴት አካባቢ ነው? ባለፈው የአርሴማ ልካይ ነው ብላ አንዲቱ ተመስገን አይደለች? ጥላዋን ይዛ ጽና ይዛ የቄሱን መስቀል ይዛ እያጠነች ደግሞ ቄሱ እንዲያርጎ ጥላ ይዞላል። ምን ያለ ዘመን ነው? ነገረ ምንድን ነው ያለው? ግልምቢጥ ነው ያለ ገበሬ። ውሻ ወደ ሰርዶ አህያ ወደ ሊጥ። ቄሱ ያሳጥናል፣ ሴቲቱ ታጥናለች ማለት ነው። በዚህ ሁሉ አሁን እንግዲህ የዛ ተው ምንድን ነው የሚባለው? ቀንታችሁ ማትረው ቅድስት አርሴማ የባረካትን ቅድስት ይባል። ሕግ ተላልፎ ቡራኬ የለም። ሕግ አፍርሶ በረከት የለም። ማን እያደረገ ነው? እየቀለደብን። አሁን ሰው ምን ያደርጋል መሰላችሁ? ሰው ማለት እናንተ ምን የሚያደርገው ሰው አሁን መጸለይ ጠልቷል፣ መጾምም አስጠልቶታል፣ መስገድም አቅቶታል። እና ምን የሚፈልገው እንደው እግዚአብሔር የሆነ ቀን መጥቶ ወይ ማክሰኞ ወይ ሐሙስ አካባቢ ምድሩን ግልብጥብጥ አድርጎ አንድ ጊዜ ሰላም እያለ በቃ እንደዚያ ነው የሚፈልገው። ሰይጣን ደግሞ ይሄንን ተንኮላችን ይመጣና አንድ ብድግ ብሎ መጥቶ የሰማ ስማ፣ ያልሰማህ ላልሰማ አሰማ፣ እንዲህ ይሆናል ብሎኛል እግዚአብሔር ይላል። ደግሞ የሚገርመኝ የዚህ ዘመን የበቁት ሰዎች የሚገለጥላቸው መከራ ብቻ ነው፣ ተስፋ ይገለጥላቸው። አሁን ምንድነው? አሁን ሰምታችሁ ሰው ሁሉ የሚያናፍሰው ምንድነው? ሐምሌና ነሐሴ ለኢትዮጵያ ምጥ ናት ይላል። እንግዲህ ብድግ ብሎ ማለት አንድ ቀን እንኳን ቢሆን በጎ ነገር አይወጣቸው።
አንድ ቀን ስለ ክርስቶስ ተናግረዋል። እንዲያውም ልንገራችሁ፣ ክርስቲያን ሲጀመር ክርስቲያን ወደዚህ ማደግ አለበት። ልብ ብላችሁ እንድታስቡ እፈልጋለሁ። ክርስቲያን ከመከራ ስለ መዳን ያሰበለት ወርዷል ማለት። ወደ መከራ ፈጥኖ የሚገባ ሰው መከራን እንደ ድልና እንደ መታደል የሚቆጥር ምንድን ናቸው? ብፁዓን አንትሙ ሶበ ይሰድዱክሙ ወይዘነጉክሙ ወይዘነጉክሙ በእንቲአየ፣ ስለ እኔ ክፉ ነገር ሲናገሩባችሁ ሲያሳድዷችሁ ያን ጊዜ ብፁዓን ናችሁ። ከመከራ ስታመልጡ ብፁዓን ናችሁ አላለም። ስለ ስሜ ስትጠሉ ስለዚህ እኔ ስትሰደዱ ብፁዓን ናችሁ። ረሃብ ሲመጣ ጥፋተኛ ሕዝብ፣ ዘማዊ ሕዝብ፣ እርጉም ሕዝብ ይላል። አዝመራው ጨመር ሲል እግዚአብሔር ዘንድሮ ባርኮናል። ልኬታቸው ሁሉ ሆድ የሆነ ማለት መለኪያቸው ሁሉ ይሄ ማለት። ቆይ ሲቸግረን እግዚአብሔር አልባረከንም? ማሰብ ማለት ይሄ ነው። አባቶቻችን ምንድን ነው የሚሉት? ስለ ስምህ መከራ እንድቀበል ስላደረግከኝ አመሰግንሃለሁ። እንዲያውም ምንባል የመከራ ሱታፌ እንዲኖረን። በአጭሩ ክርስቲያን ማለት የክርስቶስን መስቀል የሚሸከም ነው። የክርስቶስን መስቀል መሸከም ማለት ከክርስቶስ ተወልዶ ስለ ክርስቶስ ኖሮ ስለ ክርስቶስ መሞት ነው። የምንኖረውም ለክርስቶስ ከሆነ ስለ ክርስቶስ መሞትን ማወቅ አለብን። በስሙ ልታምኑ ብቻ አልተጠራችሁም እንዳለ ቅዱስ ጳውሎስ። ስለ ስሙ መከራ ልትቀበሉም ነው እንጂ በስሙ ልታምኑ ብቻ አልተጠራችሁም። ገብርኤል ይወዳቸዋል፣ ቂርቆስ ተወዳቸዋለች፣ ባታ ተወዳቸዋለች፣ ሚካኤል ይወዳቸዋል ማለት የገብርኤል ልጆች ስለሆናችሁ አያማችሁም፣ ሆዳችሁን አይቆርጣችሁም፣ ራሳችሁን አይፈጣችሁም፣ እሾህ አይወጋችሁም ማለት አይደለም። በጨለማው እየተደናበርክ እሾህ ስለወጋ ጊዮርጊስ ገብርኤል አልጠበቀም አይባል። እውነቴን እኮ ነው የምነግራችሁ። መከራም እንድንሳት እንዲያው ነገራችሁ። እግዚአብሔር አንዱ ትልቁ ጥበቃው ምንድን ነው? መከራውን ፈርተን እንዳንሮጥ ድፍረት ሰጥቶ መከራው ውስጥ አስገብቶ መከራውን ድል እንድንነሳው በማድረጉ በዚህ መከራ ያልተናወጸ ሰው ቢኖር የወደዳችሁ ሁሉ አድርጉብኝ ከክርስቶስ እጅ ልትለዩኝ አትችሉም የሚል ሰው ይሄ ነፋስ ያልወሰደው ይባላል። በመከራ ነፋስ፣ በሰይጣን ነፋስ እና በመናፍቃን ነፋስ ከመወሰድ እግዚአብሔር ይጠብቀን። አላችሁ እግዚአብሔር ከሁላችን ጋር። እነዚህ ይሄ ኃጥአን እንደ ነፋስ እንደሚወስዱ አዋራ ናቸው ማለት አትውሰዱኝ የማይሉ ማለት ነው። አትውሰዱኝ የማይሉ ሁሉን መሆን የሚያምረው። እስቲ አሁን እናንተ መሆን የማያምራችሁ ምንድን ነው? መነኩሴ መሆን ያምራችኋል? ጳጳስም መሆን ያምራችኋል? አንድ ሰውዬ እንዲህ አለ። እኔ ዲያቆን ነበርኩ አለ። እሺ። እና አንዲት እህታችንን እንደዚያ